የኢትዮጵያ የመዘመን የመበልጸግ የመለወጥ ጉዞ አንዱ ማሳያ የሆነው ግዙፉ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ተጀምሯል። የዚህ ፕሮጀክት ባለቤት የኢትዮጵያ አየር መንገድ ባለፉት 80 ዓመታት አልጋ ባልጋ የሆነ መንገድ ባያሳልፍም የመንግስታት መውጣትና መውረድን ተሸክሞ ተግዳሮቶችን አልፎ የኢትዮጵያ ኩራት የአፍሪካ መመኪያ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር መንገድን ለሌሎች ተቋማት የበዛ ትምህርት የሚሰጥ ብለውታል። የአፍሪካ ሀገራት ነፃ ሳይወጡ ራሱን በአፍሪካ ግንባር ቀደም ኩባንያ አድርጎ ማቆም የቻለ ተቋም ነው። አሁን ባለው እድገትም ስንመለከት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በዓመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። የአየር መንገዱ ስኬት የተገኘው የኮርፖሬት ባህል በተቋሙ በመዳበሩ ነው ያሉት ጠቅላይ ሚኒስትሩ አየር መንገዱ ለደህንነት የሚሰጠው ልዩ ትኩረት የተቋሙ አመራሮችና ሰራተኞች በፈጠራና በትጋት መስራታቸው እንዲሁም ተቋሙ ሁሌም ተማሪ መሆኑ የሀገር ኩራት ሆኖ እንዲቀጥል ማስቻሉን ገልጸዋል። መጪው ጊዜ ግን ተጨማሪ ዝግጅት እንደሚፈልግ በማሳሰብ ይህ የኮርፖሬት ባህል የገነባው የአየር መንገድ የተሳካ 80 ዓመት ተጉዟል። የሚቀጥለው 80 ዓመት ከባለፈው 80 ዓመት በብዙ መልኩ ይለያል። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ሰዓት ይህንን ክብራችንን ይዘን መቀጠል አንችልም። በቅርቡ እንደገለጽኩት ማክሲመም በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። ታች ላይ የምንሰራውና በኤአይ የምንሰራው ስራ ሲደመር የኢትዮጵያ አየር መንገድ የሚቀጥለውን 80 ዓመት የሚገጥመውን አዳዲስ ዕውቀትና ፈተና ተጋፍጦ ለማለፍ ለመሻገር የሚያስችለውን ብቃት እንዲጎናጸፍ ያደርገዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በጥራት በስፋት በዘመናዊነትና በባህሪ የኢትዮጵያ እድገት ስብራት ለሆነው ሎጂስቲክ መፍትሄ የሚሰጥ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። ከቦሌ እስከ አዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ የሚገነባው የመንገድና የባቡር መስመር በፍጥነትም በአመችነትም ባደጉ ሀገራት እንደሚታዩት ሁሉ እጅግ የዘመነ እንደሚሆን ያነሱት ጠቅላይ ሚኒስትሩ ግንባታው በፍጥነት መጀመሩ የአየር መንገዱ እድገት እንዳይቆም ለማድረግ ያስችላል ብለዋል። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች በዚህ ዓመት 21 ሚሊዮን የሚጠጋ ሕዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ
አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ዛሬ ሰርተን ነገን እንዋጃለን ያሉት ጠቅላይ ሚኒስትሩ የኢትዮጵያ አየር መንገድ ፈተና አልቦ ጉዞ እንዳላደረገ ሁሉ ኢትዮጵያም በፈተናዎች ያለፈች የጸናችና የበለጸገች ሀገር ትሆናለች ብለዋል።